ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ በጣም ለከፍተኛ የጥርስ ህመም፣ ለጥርስ መቦርቦር፣ መበለዝ፣ ለተለያዩ የአፍ ውስጥ ጤና ችግር የሚዳርጓችሁን ምግቦችና መጠጦች እነግራችኋለሁ። በነገራችን ላይ በጣም ብዙ ሰዎች ባለማወቅ እነዚህን አሁን የምዘረዝራቸውን ምግቦች፣ መጠጦች እየተጠቀሙ ጥርሳቸውን ለከፍተኛ ጉዳት እየዳረጉ በጣም ለጥርስ ህመም እየተጋለጡ ይገኛሉ። ስለዚህ በተለይ ጥርሳችሁ ጤናማ እንዲሆን ከፈለጋችሁ እነዚህን ነገሮች ማወቅና ጥንቃቄ ማድረግ ያስፈልጋል። እስቲ ጥርሳችን እንዲጎዳ የሚያደርጉን፣ ጥርሳችን እንዲቦረቦር፣ እንዲበልዝ፣ መጥፎ ጠረን እንዲያመጣ፣ በአጠቃላይ ድዳችን፣ አፋችን፣ ጥርሳችን ጤናማ እንዳይሆን የሚያደርጉ እንቅፋት የሚሆኑ እነዚህ ምግብ መጠጦች ምንድናቸው? እነዚህን ምግብና መጠጦች ስንጠቀም ምን አይነት ጥንቃቄ ማድረግ አለብን የሚለውን እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ብዙዎች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በአንደኛ ደረጃ ማነሳው ሻይ ነው። በነገራችን ላይ ሻይ እንግዲህ እንደሚታወቀው በሀገራችንም በመላው ዓለምም በጣም ተወደው ከሚጠጡ ትኩስ መጠጦች አንዱ ሻይ እንደሆነ ይታወቃል። ነገር ግን ሻይ የራሱ የሆነ ጥቅም አለው፣ ጉዳትም አለው። ሻይ አሁን አንደኛ ነገር ይሄ ለማነቃቃት ጥሩ ነው። ከቆዳ ጤንነት ጋር ተያይዞ ለተለያዩ ነገሮች ይረዳናል። ነገር ግን ቴኒን የምንለው የኬሚካል ኮምፓውንድ አይነት በዚህ በሻይ ውስጥ እናገኛለን። በተለይ ይሄ ሻይ ውስጥ የምናገኘው ቴኒን ኮምፓውንድ በዋናነት ጥርሳችንን ቢጫ የማድረግ ባህሪ አለው። ይሄ ጥርሳችን ተፈጥሯዊ ንጻቱን እያጣ እንዲሄድ ያደርጋል። ይሄ ሻይ ሲነሳ በዋናነት የጥርስ ጉዳቱ የሚነሳው ምንድነው? ጥርሳችንን የማበለዝ ስራን ይሰራል፣ ቢጫ ያደርጋል። ይሄ ሻይ በተደጋጋሚ የመጠጣት ልምድ ካላችሁ በሂደት ጥርሳችሁ ቢጫ የሆነ ይሄ ተፈጥሯዊ ንጻቱን እየለቀቀ ይሄዳል። ታዲያ ምንድነው ሻይ አትጠጡ ማለት ሳይሆን ሻይ በምትጠጡበት ጊዜ አንዳንድ ጥንቃቄዎችን ማድረግ አለባችሁ። ለምሳሌ ከጠጣችሁ በኋላ ጥርሳችሁን በደንብ አድርጓችሁ መግሞጥሞጥ፣ ጥርሳችሁን ጠዋትና ማታ መቦረሽ። ይሄውን ሻይ ብትጠጡም ጠዋት ማታ ጥርሳችሁን ጽዳቱን የምትጠብቁ ከሆነ በደንብ የምትቦርሹ ከሆነ ጉዳቱ ይቀንሳል ማለት ነው። ሌላው ደግሞ ሻይ ስትጠጡ በጣም አጥቁራችሁ አትጠጡ። ቅጠል ሻዩን ለስለስ አድርጋችሁ ነጻ አድርጋችሁ ብትጠጡ ጥሩ ነው። ምክንያቱም ይሄ ሻይ ውስጥ ያለው ቴኒን ኮምፓውንድ ቅጠል ሻዩን እያበዛችሁ በሄዳችሁ ቁጥር እሱም ኬሚካሉ እየጨመረ ስለሚሄድ የመጉዳት አቅሙ ይጨምራል። ስለዚህ ቢያንስ ለስለስ ብታደርጉት፣ በደንብ አጥቁራችሁ አብዝታችሁ ባትጠቀሙ፣ እነዚህን ነገሮች ግንዛቤ ውስጥ ብታደርጉ ለጥርሳችሁ ጥሩ ነው። ነገር ግን አንደኛ ሻይን በደንብ ማወቅ አለባችሁ። ሌላው ዳቦ ነው ማንሳት የምፈልገው። በነገራችን ላይ ዳቦ ጉዳቱ የጥርስ መቦርቦርን ስለሚያመጣ ነው። ይሄ የስኳር ይዘት ያለው የካርቦሃይድሬት ይዘት ነው ዳቦ በውስጡ የምናገኘው። በተለይ ሪፋይንድ ካርቦሃይድሬት ነው ይሄ ዳቦ ውስጥ የምናገኘው ማለት ነው። ይሄ ምንድነው? የስኳር ይዘት አለው ማለት ነው። ስለዚህ ዳቦን በተደጋጋሚ የምትመገቡ ከሆነ ጥርሳችሁ በሂደት እየተቦረቦረ ይሄዳል። ነገር ግን ልክ እንደ ሻይ ሁሉ ዳቦ አትመገቡ ማለት ሳይሆን ዳቦን ስትመገቡ አንደኛ ጠዋት ማታ ጥርሳችሁን በተገቢው መንገድ መቦረሽ፣ ማጽዳት፣ ከዛ ደግሞ ዳቦ ከተመገባችሁ በኋላ ጥርሳችሁን መጉሞጥሞጥ፣ መታጠብ ያስፈልጋል። አሁን ዳቦ እየተመገባችሁ በዛ ላይ ጠዋት ማታ ማትቦርሹ፣ ንጽህናውን ማጠብቁ ከሆነ ተመገባችሁ ስጨርሱ ማትጉሞጥሞጡ ከሆነ የዚህ የዳቦ ትራፊዎች ጥርስ ውስጥ ተሰክስገው የሚቀሩ ከሆነ ያ ነገር ነው በጣም በፍጥነት ጥርሳችሁ እየተቦረቦረ እየተጎዳ እንዲሄድ የሚያደርገው። ስለዚህ በተቻለ አቅም ዳቦና መሰል ነገሮችን ስትመገቡ ይሄ የሪፋይንድ የተደረጉ ካርቦሃይድሬት ያለባቸውን ነገሮች ስትወስዱ በተቻለ አቅም ንጽህናን መጠበቅና መግሞጥሞጥ ይሄን ችግር ለመከላከል ይረዳችኋል። ሌላ ማንሳት የምፈልገው ልክ እንደነ ቴምር፣ አፕል እንደዚህ አይነት ምግቦች። በነገራችን ላይ ቴምር ከፍተኛ የስኳር መጠን አለው። ይሄ ደግሞ በተለይ ከላይ ያየናቸውን ጉዳቶች ሊያመጣባቸዋል። ይሄ የጥርስ መቦርቦር ያመጣል። ምክንያቱም የስኳር ይዘት ጣፋጭነት ስላለው ነው። አፕልም ተመሳሳይ ስራን ይሰራል። ይሄ አፕል ቴምር ስትመገቡ ጥርስ እንዲቦረቦር የማድረግ አቅማቸው በጣም ከፍተኛ ነው። ስለዚህ እንደዚህ አይነት እንደ ቴምር ያሉ እንደ አፕል ያሉ ምግቦችንም በምትመገቡ
በምትመገቡበት ጊዜ ከላይ የነገርኳችሁን ነው ማድረግ ያለባችሁ። ንጽህናውን መጠበቅ፣ ጧት ማታ መቦረሽ፣ ከተመገባችሁ በኋላ መግሞጥሞጥ ያስፈልጋል። ቴምር ተመግባችሁ ዝም ብላችሁ ከተዋችሁ ትራፊዎቹ ይሄ ጥርስ ላይ የመለጠፍ ባህሪ ስላላቸው እነዛ ናቸው በፍጥነት ጥርሳችሁ እየተቦረቦረ እየተጎዳ እንዲሄድ የሚያደርጉት። ስለዚህ ቶሎ ቴምር ተመግባችሁ ስትጨርሱ አፕል እንደዚህ አይነት ነገሮችን ስትመገቡ ቶሎ ብላችሁ ጥርሳችሁን መግሞጥሞጥ ከዛ ደግሞ ጧት ማታ በደንብ አድርጋችሁ መቦረሽ ማጽዳት ከነዚህ ነገሮች የሚመጣ የጥርስ ህመምን ትከላከላላችሁ ማለት ነው። ሌላ ማነሳላችሁ ቲማቲም ነው። በነገራችን ላይ ቲማቲም የጥርሳችን ሽፋን ወይንም መስታወቱን በከፍተኛ ሁኔታ የመጉዳት ባህሪ አለው። ቲማቲም በምትመገቡበት ጊዜ የጥርሳችሁ መስታወት እየተጎዳ ይሄዳል። ይሄ የጥርስ መስታወታችሁ እየተጎዳ ከሄደ በኋላ ላይ ጥርሳችሁ በተለይ መስታወት ሽፋኑ እየለቀቀ ሲሄድ ከለሩ እየተለወጠ ይሄዳል። ለተለያዩ ባክቴሪያዎች በቀላሉ መጣበቅ እዛ ላይ ባክቴሪያ እንዲራባ ትልቅ ክፍተት ይፈጥራል ማለት ነው። ይሄ በኋላ እየተቦረቦረ ሊሄድ ይችላል። ጥርሳችሁ ንጻቱን እየተወ ወደ ቢጫነት እየተቀየረ ይሄዳል። የተለያዩ ጉዳቶችን ያመጣባችኋል። ስለዚህ ቲማቲምም አትመገቡ ማለት አይደለም። ቲማቲምም ልክ ከተመገባችሁ በኋላ ከላይ ያየናቸውን ነገሮች ማድረግ ነው። ቲማቲም ተመገቡ፣ ነገር ግን ስትመገቡ ከዛ በኋላ በደንብ አድርጋችሁ ጥርሳችሁን መግሞጥሞጥ ያስፈልጋል። ጠዋትና ማታ በደንብ አድርጋችሁ ጥርስን ንጽህናውን መጠበቅ፣ መቦረሽ። ይሄ ነገር ከምግቦች ከመጠጦች የሚመጣ የጥርስ ጉዳትን ለመከላከል ይረዳል። ነገር ግን ቲማቲም በራሱ ጥርስን ከሚጎዱ ነገሮች ውስጥ እንደሆነ ማወቅና አስፈላጊውን ጥንቃቄ ማድረግ ያስፈልጋል። ሌላ ብርቱካንን ማንሳት ፈልጋለሁ። በነገራችን ላይ ብርቱካን ሲትሪክ አሲድ በከፍተኛ ሁኔታ አለው። በነገራችን ላይ ብርቱካን ራሱ ቫይታሚን ሲ ስለሆነ ይሄ ለድድ መድማት ከድድ ጋር ለተያያዙ ችግሮች እንደ መፍትሄ ያገለግላል። ነገር ግን ጥንቃቄ ካላደረጋችሁ ደግሞ ብርቱካን አብዝቶ መመገብ፣ ብርቱካን ከተመገቡ በኋላ አለመግሞጥሞጥ፣ ንጽህናን አለመጠበቅ ከፍተኛ ሲትሪክ አሲድ ስላለው ይሄ በብርቱካን ውስጥ ያለው ሲትሪክ አሲድ በራሱ ጥርሳችን ላይ ጉዳት ያመጣል። ስለዚህ ብርቱካን፣ ሎሚ እንደዚህ አይነት ምግቦችን ስትመገቡ ከተመገባችሁ በኋላ ጥርስን በደንብ አድርጋችሁ መግሞጥሞጥ፣ ጧት ማታ ማጽዳት ይሄ ከእንደዚህ አይነት ነገርም የሚመጣ ችግርን ይከላከላል ማለት ነው። እንግዲህ በአጠቃላይ በተለይ እነዚህ አሁን የነገርኳችሁን ነገሮች ምንጊዜም ስለ ጥርሳችሁ ጤንነት ስታስቡ እነዚህን ማወቅ መጠንቀቅ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ልክ እንደዚሁ ይጠቅማችኋል፣ ያስተምራችኋል የምለውን ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ